ነው ምትወራት ከሆነ በስርዓት አውራትና ወደ ምትሄድበት አዲስ ፍንዳታንሽ እየፈነዳሽ ያላታ ልጅ ምን ሆነሽ ነገርኩሽ እኮ በስርዓት አውሪያትና ተቅይሽ አዲስ ፍንዳታ ወይኔ አንተ ቆይ እና ረፈጣይ ናፍቀሽኝ ነበር የምር ኧረ እኔ ራሱ እንዴት እንደናፈከኝ የምር እና ከዚህ በኋላ ከኤርሚ ጋር ነይ እንድረስ ከአድማስ ወዲያ አይልባችን ይምራንና ነይ እንጥፋ እንሻገር አላማረም የኛ ነገር። ሰላም እንዴት ናችሁልኝ? እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁልኝ? ደህና ናችሁ ወይ? ባላችሁበት ሰላማችሁ ብዝዝት ይበልልኝ። እንግዲህ ዛሬ ያው ልክ አልነበርኩም ምናምን ታውቃላችሁና ፉፉን አስደብሬዋለሁኝ ማለት ፈልጌው አይደለም ያስደበርኩት ምናምንና በጣም ተቀራረብንና ወደማይሆን ነገር ውስጥ እኔ ነገርን ወሰድኩት ምናምንና ያው ትንሽ አለመግባባት ተፈጥሮ ነበር። ሁላችሁም አይታችኋል የተፈጠረውን ነገርና እንግዲህ ዛሬ አላቅም በጣም ደብሮኛል። ደስ በሚል ነገር አልመጣውም እውነቱን ስነግራችሁና በጣም ይደብራል ምናምንና ፉፉን ዛሬ ጠርቻለሁ ይመጣል። ከዛ በፊት ደግሞ ማስተዋወቃችሁ ልጅ አለ። በጣም ጥሩ ልጅ ነው። በጣም የሚቀርበኝ ማለት ታውቁታላችሁ። ልጁን አዲስ አይደለም ለእናንተ ታውቁታላችሁ። እና የነ ጓደኛዬ ነው። ብዙ ነገር አብረን አሳልፈናል። ብቻ እንግዲህ ካለውበት ስሜት ውስጥ የሆነ ለማውጣት ምናምን ከሱ ጋር ብሆን ይሻለኛል ብዬ አስቤ ምናምን ጠርቻለሁኝ። ዮኒ ይባላልና ይመጣል ምናምን ታውቁታላችሁ። እንግዲህ ከባዱ ነገርና ለኔ ደግሞ በጣም የሚደብረው ነገር በጣም የሚያስጠላው ነገር ፉፉ በጣም ጥሩ ልጅ ነው። በጣም ሲበዛ የዋህ ነው። በጣም ጥሩ ልጅ ነው። ግን እኔ ያው ሳላቅ ምናምን ነገር እሱ ወደማይፈልገው ነገር ወሰድኩት ነገሩን እና ለዛ ምናምን ዛሬ ጠራውና ከዛሬ በኋላ እኔና ፉፉ በጭራሽ አንድ ላይ ሆነን ምናምን አታዩንም። ብቻ በቃ አንገናኝም ከዚህ በኋላ ከፉፉ ጋር። ምክንያቱም ጎርቶኝ ምናምን አይደለም ፉፉ ጎርቶኝ ወይም አስቀይሞኝ ምናምን አይደለም። ግን እኔ በራሴ ኬዝ ምናምን ከሱ ጋር ስቀራረብ የሆነ በቃ ወደ ፍቅር አደረኩትና እሱ ደግሞ ያ ነገር እንደማይሆን ነግሮኛል። ስለዚህ እኔ ደግሞ እሱን ሰላም መንሳት አልፈልግም። እኔ ደግሞ ከሱ ጋር ስሆን በቃ እየደበረኝ ማለት ነፃነት የለኝም። ልክ እንደበፊቱ ያወራሁት ነገር ስላለ የሆነ ጠይቃችሁት ምናምን አፈቅርሃለሁ ብላችሁ የሆነን ሰው ለዛውም ደግሞ ሴት ሆናችሁ አልፈልግም ምናምን እኔ እኮ ጓደኝነታችንን አበላሽሽ ምናምን ነገር ተብላችሁ ከዛ ድጋሚ እንደበፊታችሁ መሆን አትችሉም። እና ፉፉን ዛሬ ጠራውና ከዛሬ በኋላ እኔና እሱ በጭራሽ አንገናኝም። በሩቁ መሆን አለብን። ስለዚህ ለዛ ነው ፉፉንም የጠራሁት። ዮኒን ደግሞ ያው በጣም ስለደበረኝ ትናንትና ሙሉ ቀን ተኝቼ ምናምን ነው ያልኩት እና ብቻ አላቅምና ከዮኒ ጋር ሆኜ ፉፉን አስተዋውቀዋለሁ። ዮኒ ማለት ከዚህ በኋላ እኔ ከዮኒ ጋር ምናምን ነው የምሆነው እንጂ ከፉፉ ጋር ምናምን መጭራሽ መሆን አልችልም። ዮኒ ደግሞ በጣም ጥሩ ልጅ ነው። በጣም ለሴት ልጅ ክብር አለው። በዛው ልክ ደግሞ በጣም የዋህ ነው። ለሰው ልጅ በጣም ያስባል፣ ትሬት ያደርጋል። በጣም ሲደብራችሁም ሆነ በቃ ባለው አቅም ሰውን ደስተኛ ለማድረግ የሚጥር ልጅ ነው ዮኒ። በጣም ጥሩ ልጅ ነው እና ዮኒ እየመጣ ነው። ከዚህ በኋላ በጭራሽ ከፉፉ ጋር ልታዩኝ አትችሉም። ከዮኒ ጋር ነው። ሁሌ ስሙ ካሜራ ብቻ የጠበቀው ያው እንግዲህ ያው ብዙ ነገር አለ ምናምን ነው። ከዚህ በኋላ ያው ታውቃለህ ብዙ ነገር አብረን አሳልፈናል እኔና አንተ። ያው ከዚህ በኋላ ሁል ጊዜ ካንተ ጋር ነው ሆነ ይመቻል ሳይመችም ከኔ ጋር ስትሆን ደስ ይላል። አንቺ ጋር ስትሆን ደስ ይላል። ያምርህ ነው
ስማ የሆነ ስንጫወት ምናምን ትዝ ይልሃል በፊት ላይ ምናምን እዛ እና ተሰብስበን ምናምን ነገር አይረሳ እንዴት ይረሳል እግዚአብሔር ግን ምንድነው አንተ ጠፋ ለነገሩ እኔ ነኝ ቢዚ ሁኜ እኮ የጠፋሁበት ስራ እያልሽ ነው ስራም ሳይሆን የሆነ አዳዲስ ጓደኞች ያስኩኝና ሸመጠጥሽ ከዛ አዎ እና ይቅርታ አይደለም መሸንጠጥ ሳይሆን በቃ አልመቸኝ አለ እንገናኛለን እየተባባልን ከዛ የሆነ በቃ እኔ ቢዚ ሆንኩኝ ምናምን ነገር እና አሁን ከዚህ በኋላ አንተ ስራ ብትሄድም ስራ እንሄዳለን የትም ቦታ አብሬክ ነው የምዞረው ከዛሬ በኋላ ስለዚህ ቃል ገብታል እነሳ እና ደግሞ አምሮብሃል ምናምን ነገር እንዴት እንዳማረብህ ኦኬ ወይ ፋሚሊያችን ቆይሳ እኔ መጀመሪያ መች ጠገብኩና ነው ለፋሚሊዎች ማስተዋወቅ ከዚህ በኋላ አብረና እንዴ እና እንደዚህ ነው መች በስርዓት ለራሱ እንዴት ሰላም አልከኝ መች ሰላም አልከኝ በደንብ እኮ እንደዚህ ነው ናፍቀሽ ነበር እኔ መጀመሪያ ለፋሚሊዎች አስተዋወቂ ስላለ ከኔን ሰላም ሳትለኝ በደንብ ብዬሻለሁ አሁንም አልከኝ ድጋሚ ብዬሽ ነው አይደለም ድጋሚ ብዬሽ ነው እና እንግዲህ ቤተሰቦች ያው ዮኒ ማለት ታውቁታላችሁ ግማሾቻቸው ሊያውቁ ይችላሉ ግማሾቻቸው ሊያውቁ ይችላሉ አዎ ሙሉ ለሙሉ ባይሆን ተታው የሚያውቁ ሰዎች የሚበዙ ይመስለኛል ምክንያቱም ከዚህ በፊት ማብረን ስለነበረን ያውቁሃል ምናምን ነገርና ሰላም በዛችሁ እስኪ ቤተሰቦቼ እስኪ የሄርሚ ቤተሰቦች ዮናታን እባላለሁ እና የሶሻል ሚዲያ ስሜ ዮና ሄርሚ ደግሞ ዮኒ ብላ ነው የምትጠራኝ እና ከዚህ በኋላ ከሄርሚ ጋር ነው የምትይው ከኔ ያለያትም አልተዋትም ሄርሚ ከዚህ በኋላ ከሄርሚ ጋር በቃ የትም ቦታ ነው የምንዞረው ሄርሚዬ ናችን ናፍቀሽኝ ነበር የምር አረ እኔ ራሱ እንዴት እንደናፈከኝ የምር እና ከዚህ በኋላ ከሄርሚ ጋር አለው ከጎኔ በሚያስፈልገኝ ሰዓት እውነት ለመናገር እኔ ነኝ እኮ እንትን ያልኩት እንጂ ሁሌም በመፈልገው ሰዓት የምር የሆነን አጥቻው አላውቅም ሁሌም አለ ሁሌም ከጎኔ ነው ግን እኔ የሆነ የማይመች ነገር ውስጥ ገባውና ምናምን ነገር የለ ጠፋው ምናምን በዛ ተጠፋፋን ያጋጥማል ያው ሰሞኑን ያው ትንሽ ደብሮኛል ምናምን እናወራለን ሁሉ ነገር ያው ግማሽ ልታቅ ትችላለህ ግማሽ ደግሞ ላታቅ ትችላለህና ብዙ ነገር አወራሃለሁ ብዙ ነገር እና አንተ ስላለህልኝ ምናምን የሆነ ሰው ያስፈልገኝ ነበርና አለው ልጅ ስላልከኝ ደውዬልህ ስላሳፈርከኝ ከጎኔ ስለሆንክ የምር በጣም ነው የማመሰግነው የምር ከልቤ ነው በጣም ደስ የሚለኝ እና ምንድነው አንቺ እንዴት ነው ያማረብሽ ምንድነው ምን ታገኝቶ ነው እኔ ስመጣ ሰው አዳዲስ ሰው እርቂ ስገናኝ አምሮባችሁ ማገኛችሁ እንዴት ነው ወፈርኩኝ ወፍራለች ምናምን በቃ እንዴ ሰሞኑን እንደውም ትንሽ ታመሜ ነው አምሮብኝ ነበር ብታይ አራውን ማውንም አምሮብኝ አንተ ራሱ እንዴት እንዳማረብህ ይሄ ቁመትማ በለጥከኝ እኮ ቆይ ሲኩል ወይ ትንሽ ትበልጠኛለች ጋይሶች አሁን በለጥኩ በቃ ትንሽ ትበልጠኛለች እዚህ ጋር ደግሞ በቁመት ስለሆነ ነው ማለት እስኪ በደንብ በለጠችኝ አጥረሃል ነው ረጂ እባክሽ እንዳትወርቂ እና እንዴት ነው በተረፈ እግዚአብሔር ይመስገን አሉልሽ አታዝጊኝ እና በቃ ጋይሶች ከዚህ በኋላ አለ እና ዮኒ እንግዲህ ዛሬ ዝም ብዬ አላደከምኩም የሆነ ምን ነገር አለኝ ትልቅ ነገር ፉፉን ጠርቻለሁ ማለት የጠራሁት ደግሞ በሌላ ነገር ምናምን አይደለም ከዛሬ ውጪ ለመጨረሻ ጊዜ ከሱ ጋር እንደማንገናኝ ምናምን ለነገረው ከሱ ጋር አብሬ መጥተት አልፈልግም ምናምን እና ባይኖር ደስ ይለኛል እሱ እያለ እዚህ ጋር ምናምን መቆም አልችልም ኖ እሱማ እኮ እኔ ያልነገርኩህ እኮ ምናምን እዚህ ዛሬ እኮ ለመጨረሻ ጊዜ እኮ ነው የምንገናኘው ገባኝ ግን ከሱ ጋር እዚህ ጋር መጥተት ምናምን አልፈልግም የሆነ እኔ እንጃ እንዴት እንደሆነ ስልክ እንዴት ብዬ ላስረዳ በቃ ከዚህ በኋላ እኮ እኔ ከፉፉ ጋር እኮ አልቀጥልም ምናምን የሚሆንበት ምክንያት ደግሞ ታውቃለህ ፉፉ መጥፎ ልጅ ምናምን ነገር ሆነ አይደለም በራሴ ኬስ ነው ምርቀው ምናምን እኔ ደግሞ የሆነ የራሴ ኬስ ያለኝ ከሱ ጋር ምናምን መጥተት አልፈልግም እዚህ ጋር ገባሽ
መጣህ እንዴ? እንዴት ነህ? ተሻለሽ? እና ፉፉ እንዴት ነህ? ደህና ነህ? ያው ዛሬ አቻኩዬ ጠራሁህ ምናምን ቶሎ ና ምናምን አልኩህ። ማለት የምነግርህ ነገር ስላለኝ ነው። ከምንድን እንደዚህ የምከብደኝ? ቆይ ስማ፣ ሰዓት ሲያምር ልውሰደው ነው። አንተ ላይ እኮ በጣም ያምራል ምናምን ቆንጆ ነው በጣም። እሺ አንዴ ሰጥሻለሁ። ለምሪ ጠራሽ? ወይኔ ሲያምር እናቴ ትሙት። ወይኔ ወይ ሶሪ ለካ ቆሟል። አንተ ታስረሳኛለህ እንዴ? ምንድን ነው በስርዓት አታወራት? ሴት ልጅ አይደለች? አይ ችግር የለውም። ቆይ ኖርማል ነው ዮኒ፣ ችግር የለውም። በስርዓት አዋራት፣ ችግር የለውም። አንተ እና ዮኒ በነገራችን ላይ ዮኒ ይባላል። አይ ላስተዋውቅ ብዬ ነው። እንዴ ኤርሞን ቀልድ ነው ያልሽው እንዴ? ኧረ እኔ ቀልድ አይደለም፣ በትልቁም ነገር ነው የፈለኩት። ምንድን ነው የፈለግሽ? ተረጋጋ መጀመሪያ። ምንድን ነው እንደዚህ ፍጠን አልክሳ ነው እንደዚህ ቸኮልኩ? ለምንድን ነው የት የምትሄድበት ቦታ አለ? እሺ ንገሪኝ፣ ለምንድን ነው የፈለግሽኝ? ተይው፣ እኔ ስለምሄድበት ቦታ አይመለከትሽም። ኦኬ አይደለም ላላግጥ እኮ አይደለም፣ ፈልጌ እኮ ነው የጠራሁት። ምነው ትቸኩላለህ ነው? አልቸኩልም። አቻኩልሽ ስለጠራሽ ነው እኮ ፈልጌ ነው ምናምን የጠራሁበት ደግሞ ምክንያት ማለት እኔ ላንተ ክብር አለኝ፣ ብዙ ነገር አለኝ ታውቃለህ ምናምን። ግን ደግሞ ካሁን በኋላ አንተን እያስደበርኩም ሆነ እኔ ደግሞ ካንተ ጋር ሲሆን አንተ ገፍተኝ ወይ ደግሞ መጥፎ ልጅ ሆነ ምናምን አይደለም፣ ካንተ መራቅ ስለምፈልግ ከዚህ በኋላ ምንም ቢደብረኝም ምንም ቢከፋኝም ካሁን በኋላ ካንተ ጋር በጭራሽ እንደማንገናኝ ለመጨረሻ ጊዜ ዛሬ እንደማገኝክ ምናምን ጠርቼ ልንገርክ ብዬ ነው። ይሄን ስልህ ግን እኔ ደስተኛ ሁኜ ምናምን አይደለም እኮ። ለምን ማለቴ በቃ ካንተ መራቅ አለብኝ በራሴ ምክንያት ምናምን ነው ከሱ ጋር መራቅ የምችለው። ማለቴ እሱ አስደብሮኝ ምናምን አይደለም። ያው ሄርማን ምንድነው ነገሩ የምታወሳስብ? ማለቴማ ከዚህ በኋላ በቃ እኔ እናንተ አንገናኝም። በቃ አብረንም ቪዲዮ ማንሰራም ሙሉ ለሙሉ አንተና እኔ ከዚህ በኋላ አንገናኝም። ምክንያት አለሽ? ምክንያቴንማ ታውቀዋለህ ፉፉ። ምንድነው ምክንያትሽ? እንዴ ምን እያወቅኸው ለምን ትጠይቀኛለህ? ቆይ እሺ ምንም እያወቅኸው አልጠየቅሽም። አይደለም ስማኝ፣ ቆይ ማለቴ እያፈቀርኩ ምናምን ከዛ አንተ አልፈልግም ብለኝ እንዴት ነው እንደፈለኩኝ እንደበፊቱ መሆን የምችለው? ስለዚህ ካንተ ጋር ሙሉ ለሙሉ መራቅ ነው የምፈልገው። ገብቶሃል? እኔ አንተን ክፉ ነገርም አልፈልግም፣ ምንም አልፈልግም። ሁሌ የምፈልገው ደስታን ብቻ ነው። ግን ደግሞ እኔ ካንተ ጋር ጭራሽ ከዚህ በኋላ አንገናኝም። ምክንያቱም እኔ እየተጎዳሁኝ ካንተ ጋር እንደዚህ ሁኚ ማስመሰል መቀጠልም አልችልም። እና ሌላ ነገር ከዚህ የተረፈ ሌላ ምንም ነገር ኑሮ አይደለም። አንተ መጥፎ ሰው ስለሆንክ አይደለም። ግን በቃ ከዚህ በኋላ መቼም ቢሆን አንገናኝም። ይሄን ስለ ደግሞ ደስተኛ ሆኛ አይደለም። ግን ደግሞ ምን ላድርግ እኮ ሄርሞን፣ ምን አገናኘው አሁን ይሄን ንግግርሽ? እና ምን እያደረግሽ ሲጀምር? ብራዘር ምን እሺ ደብሮ ነው በስርዓት አውራት ልነገር ነው የመጣችው እንጂ ልነግራት አይደለም ማለት ሰማትና በቃ ወደምትሄድበት ሂድ ያረዳል። ምን ሆናል? ኦኬ ሴሊ ነች፣ ሪስፔክት አድርገው አውራት ንገሪና ሄድ። እኛም ወደ ምንድነው ማለትማ ያው ከዚህ በኋላ ሁሌም ጊዜንም ሆነ ሁሉ ጊዜም የማሳልፈው ከዮኒ ጋር ነው እኮ ከሱ ጋር። አዎ ማለቴ በቃ ምን አደርጋለሁ? ኦኬ ይሄንን ነገር ልታሳይኝ ነው? ይሄ ላሳይህ አይደለም፣ ለመጨረሻ ጊዜ በቃ ከዚህ በኋላ እንደማንገናኝ ልንገርክ ብዬ ነው። በስልክ መናገር ትችይ ነበር ነው በአካል እኔ እንደዚህ አብሬ የኖርኩትን ሰው ተላምጄ እንደዚህ ብዙ ነገር አብሬ ያሳለፍኩትን ሰው እንደቀላል በስልክ ካሁን በኋላ አንገናኝ ምናምን ነገር ብዬ እንደነግር ነው የምትፈልገው ማለት? በስልክ ነገር የምትችይው ነገር ነው እንዴ? በስልክ እንዴት ብዬ ነው የምናገር? በስርዓት አውርታት እኮ እንደዚህ እንድትናገር አይሆ የሆነ እንኳን እሷ ከዚህ በኋላ እኔም ከሷ ጋር ላይ አልፈልግም። ደስተኛ ነኝ። ገባ? ማን ስለሆንኩ? ዮናታን ምን አገባ? ያገባኛል ስለሷ እኔ በረጅም ጊዜ ካንተ በላይ ማውቃት እኔ ያራዳች ገባ። እዚህ ጋር በነገሮች ባለመስማማት ተራይተን ነበረ። አሁን ተገናኝተን በስርዓት አውራትና ወደምትሄድበት ሂድ። እኛም ወደምትሄድበት ሂድ እንዳትልኝ ነው እሷን ላውራ ነው የመጣሁት።
እኮ አወራኸኝ እኮ ምናምን አውርተኸው ነገርኩህ እኮ ምናምን ነገር ከዛ የሆነ ቀለል አድርገው ምናምን በስልክ መንገር ትችል ነበር። አዎ በስልክ መናገር ትችይ ነበር። ሄርሞን አይደብርም? በጣም ደስ አይልም እኮ ማርያምን። እንዴት ነው ኦኬ ይሄን ነገርሽን ልታሳይ ነው የጠራሽ? ምን አየህ? ምንም እኮ ያየኸው ነገር የለም ማለት ምን አይታ ነው? ምን ያየኸው ነገር አለ? ህፃናቱ ሄርሞን የምን ህፃንነት ነው ይሄ? ህፃንነት ነው። በስልክ መናገር ትችያለሽ እንደዚህ ቆያ ማለት እንዴ ፉፉ እንዴት ነው በስልክ መናገር? ቆይ ማለት እንደዚህ አይነት ነገር በስልክ መናገር ትችያለሽ። እዚህ ጋር የሆነ ነገር በስልክ እንዴት ነው እንደዚህ በስልክ ምናምን ደውዬ ከዚህ በኋላ እንገናኝም በጭራሽ ምናምን እንደዚህ ነው የምትፈልገው? አዎ ማለት ትችያለሽ። ሌላ ነገር ልታሳይኝ ካልፈልግሽ ማለት ትችያለሽ። ምንም እኮ ምን ያየኸው ነገር አለ? ምን ልታጠፍሻል? እኔን ስታይ ምንድነው? ምን ይባላል? ምንም እኮ አልተለጣጠፍኩም እኮ ማለት አልገባኝም። መለጣጠፍ አይደለም ምንስ ቢሆን ምን አገባህ አንተ? ቆይ እሷም ብዬ ነው ተረጋግቼ የሚያገባ ነገር አለ? ተረጋግቼ ማወራ እሷም ብዬ ነው ተረጋግታ አዋራትና ማለት ምን ይችላል? የኔ አባት ታውቀኛለህ አንተ ራሱን ታውቀኛለህ ነው እኮ አይመለከትም። ስለሚመለከተኝ ነው አብሬያት መጥቼ እዚህ ጋር እኔ በነገራችን ላይ ጠርቼው ፈልጌ ነው ምን አገባኝ። ሌላ ቦታ መጥራት ትችያለሽ። እኔ ጋር ምናምን ማገናኘት እዚህ ጋር የሆነ ነገር ማሳየት አይጠበቅብሽም። ምንም ያሳየው ነገር የለም እኮ ምን አየህ እንዴ? ምን አየህ? አይ እንዴ ማንንም ተኮሳትሮ እንዲያወራኝ አልፈልግም። ሲጀምር በቃ ያስደበርከኝ ስለመሰለኝ ሊሆን ይችላል ተኮሳተረብህ ጭራሽ እንጂ እንደዛ አይነት ልጅም አይደለም። ያገባኛል እያልኩ ነው ስለሚያገባው መሰለኝ እኮ ያወራክ ያለው አይደል እንዴ? ስለሚያገባው መስሎኝ ያወራክ ያለው። ኦኬ ያገባዋል። አዎ ያገባዋል። ከዛሬ በኋላ ሁሉም ያገባዋል። በቃ ያገባዋል። ሶኔን ግን በስነ ስርዓት አናግሪሽ እኮ አንተ እንደ ስርዓት አወራ እኮ አዋራው እኮ ምናምን ነገር በስርዓት አውሪያትና አታውቂሽ ጉልኩ እኔ ጨርሻለሁ። ሌላ ነገር ካለ ከዚህ ኧረ እኔ ጨርሻለሁ። በቃ ሌላ አንተ የምትነግረኝ ነገር አለ? ነገር ካለ ነገራትና ቢዝነስ አንተ ጸጉር ሲያምር እኔን አናግሪኝ በእናትሽ። እንዴ ያወራው ካርለ እንዴ እስኮነ ሪስፔክት ምንድነው የምትለው? ጠርቼ አምጥቼ ምንም እንድትናገር አልፈልግም። ቆይ ተረጋጉ። እንዴ እንዳትናገራት ከዚህ በኋላ ሰማሁ። ምንም ትለው። ቆይ ተረጋጋ። እሷም ብዬ አንተ ጠርቼ ነው የመጣሁት እንድትናገር አልፈልግም። ፉፉ ቆይ ምን አደረገ ማለት? አታናግሪኝ ማለት ምን ማለት ነው? አልገባኝም። ምን ያደረገ ነው? እንዳትነካኝ ነሽ። ድጋሚ ደግሞ በስርዓት አውራት። ድጋሚ በስርዓት ካላወራት እንዴት እንደማልነጋ አሳያለሁ። ቆይ ተረጋጉ። ቆይ አንዴ ቆይ ስማኝ። በጥፊ ደንቆሮ ነው ማረገ ባይዜ ወይ ለምን ታረጋለህ? እኔ እኮ ጠርቼ ነው የመጣሁት። አይ እኔ እንደ ወንድ ልጅ ላውራ ካንተ ደስ ይለኛል። ስለቀቀታ ነው ደስ አትንከኝ። ለቀቀት እንዳነከኝ እንሂድ በቃ። ሲጀመር ጨርሰሃል አይደል? አልጨረስኩም። ድጋሚ ነኝ አታኔን ማንንም እንዳትቆይ። ቆይ አንዴ ተረጋጉ። ቆይ አንዴ ተረጋጉ። ምን ሆናችሁ ነው? ቆይ ፉፉ አንተ ለምን እንደምትናገረው? ቆይ ምን ደረሰብህ እንዴ? ሃይ ምንድን ነው የምትለው? ፉፉ ምን ያደረገ ነገር አለ? ለምን እንደዚህ የምትሆነው? ጀመራ አጠገቧ ራሱ እንድትሆን አልፈ በስርዓት አውራትና ወደምትሄድበት ጨርሻለሁኝ እኮ በቃ ፉፉ አውርተን ጨርሰናል። እናንተ ስማ አትንካት። ድገም ፉፉ ቆይ ምን ሆነክ ነው? ማለት ዝም በይ ማለት ምን አልገባኝም። በቃ አውርተን ጨረስን እኮ ምን እንደዚህ የምትሆነው? የምታወራት ከሆነ በስርዓት አውራትና ወደምትሄድበት። አዲስ ፍንዳታ ነሽ እንደ እየፈነዳሽ ነው። ያላታ ልጅ ምን ሆነሽ? ነገርኩሽ እኮ በስርዓት አውሪያትና ተቅይሽ። አዲስ ፍንዳታ እሺ ስማ ቆይ እንዳትናገሪሽ አንዴ ሂድ በቃ ጨርሰናል። አውርተናል እኮ ሂድ በቃ ፉፉ እኔ ምንም እንድትሆነ ሂድ በቃ ፉፉ በቃ ጨርሰናል አይደል? አንተ ጋር ከምን አይነት ሰው ጋር ነበርሽ? ስማ አትንከኝ። ያራለች ያማል እንዴ በስርዓት የምታወራት ከሆነ አውራትና ሂድ እያልኩ ሌላ ነገር የምፈልግ ከሆነ አንተ ሂድ እንድትለኝ አልፈልግም እኮ ሂድ በቃ ራስህ አንተ ሂድ እንድትለኝ አይደለም የመጣው። ከዚህ ቆይ እረፍ ፉፉ ሂድ በቃ ጨርሰናል እኮ አውርተናል አይደል? ምንድነው ሂድ በቃ በቃ ስትፈልጊ የምትጠሪኝ ስትፈልጊ ሂድ የምትይኝ አይነት ልጅ አይደለሁም። ማለት ምን አደረኩኝ? እያልኩ ነው የሚለው ተው ይሁን ነው እንጂ አትፈንዳ። አስደብራለሁ። አስደብረኛ ወንድ ልጅ አይደል? እዚህ ጋር ምንድነው የምታወራው? አስደብረኝ። የምታስደብረኝ ከሆነ እስኪ ልህ ወንድ ልጅ ነው አታወራ። ልቀቀኝ፣ እንዳነከኝ። ከዚህ በኋላ ከነካኝ እንጠላለን። ምን አይነት ህፃን ልጅ ነው ይዘሽ የመጣሽው? በቃ ሂድ ፉፉ በቃ ጨርሰናል። ሂድ በቃ ማርያምን ሂድ በቃ። ምንድነው የምትለው? ስትፈልጊ የምትጠሪኝ ስትፈልጊ ሂድ የምትይኝ ልጅ አይደለም እኮ ከዚህ በኋላ በቃ ለመጨረሻ ጊዜ አይደል የጠራው? በቃ አትነካው። ቆይ በቃ ሲጀመር እረፍ በቃ። አንተ አትንካው። ይሆን ጠርቻው አይደል እንዴ? አክብሬ እኮ ነው የጠራሁት። ለምን የምትናገረው? እኔ ተናገረው አልፈልግም። እኔ እሱ
ሄርሞን አንቺን ነው ማስደብረውንሽ። ለምን ነው የምታስደብረኝ? እኔ ምን አደረኩ? ቆይ ምን አድርጌ ነው የምታስደብረኝ? ምን ትፈልጊ? ታውቀኛለህ ነው የምፈልገው ነገር አለ። እኔ ከእንዳንተ አይነት ሰው ጋር ምንም ነገር አይኖርም። ማወቅ አልፈልግም። ሂድ በቃ ሂድልን። እንደዚህ እንዳትለኝ። እኔ ነህ እንዴ ጉዲ። አንተ ምን ፈልገህ ነው? እስኪ ተይው። መንገድ ላይ ነው ሰው እያሳየንሽ ካንተ ጋር አልጣለም እኮ። እኔም ካንተ ጋር መተት አልፈልግም። እንደዚህ እንዳትለኝ ድጋሚ። ሰምተኛ አይደል? አንዴ ዮኒ ቆይ እሺ፣ አንዴ ላውራው። እሺ ተቃት እያልኩ እኮ ዮኒ ቆይ፣ ወይኔ አንተ ቆይ እና ረፈታ ዮኒ አንዴ ቆይ፣ ተው በቃ ላውራው። እሺ ዮኒ እናውራኝ እያልኩ እኮ ዮኒ አንዴ በቃ በማርያም ዮኒ ቆይ፣ ተው ቆይ፣ አንዴ ሴት ነህ ነው? አረፍ ቆይ፣ አንዴ አረ ዮኒ በማርያም እንጂ እኮ ቆይ፣ አንዴ ዮኒ ቆይ፣ አንዴ ላውራው እኮ ምን ታወራኝ? አንዴ ጠብቀኝ ዮኒ። እኔ ከፈለኩኝ ማውራት እንደምችል ላሳይ ነው ማለት ቢሆን ታወራኝ እንዴ? እሷን አክብሬ አይደለም። አንዴ ዮኒ ቆይ፣ አንዴ ዝም ብለህ አንዴ በማርያም እንሄዳለን። ቆይ እኮ ለምን የፈለክኝ? አዋራኝ። እሺ ፈለግሽ እኮ ለምን ፈለግሽ እኮ በምክንያት አትቀፈኝ። እንድታቅፈኝ አይደለም የፈለከኝ። ለምንድን ነው ጥያቄ? ጨርሰሃል ነው ዮኒ? ጀመር ይሄ ምንድነው ፈልግሽ ነው አልከኝ አይደል እንዴ? ምንድነው አውረኝ አላወራም? ምንድነው ፍላጎትህ? ኢየሱስ በፍቅር ያዘነ በምን ይደሰታል?